የነካ ነው። ቱሪዝም መመረጡ ትክክል ነበር። ቱሪዝም ላይ ኢንቨስት መደረጉ ትክክል ነበር። ቱሪዝም በከፍተኛ ደረጃ ሪስፖንድ እያደረገ ይገኛል። በሰው ቁጥርም በገንዘብም እና አዋጭ እንደሆነ ይበልጥ ሊሰራበት እንደሚገባ ይበልጥ ማስተዋወቅ እንዳለብን ይበልጥ ማሰናሰል እንዳለብን የጎደለ እያየን መሙላት እንዳለብን የተማርንበት ስራ ነው። በጣም ውጤታማ ነው ማለት ይቻላል። የሚያስተላልፉት መልእክት? ሄኖክ፣ የኔ መልእክት ኢትዮጵያ አንድ ሄኖክ አይበቃትም። ብዙ ሄኖኮች ሊበዙ ይገባል። አንተ በየሄድክባቸው ቦታዎች የሰራቸው ስራዎች ለቀናት በእግር መጓዝ፣ በድንኳን መተኛት፣ መድከም እንደነበረበት ታውቃለህ። እንደዚህ ያደክመህ የሰራቸው ስራዎች ደግሞ ብዙ ሰዎች ብዙ ኢትዮጵያውያን አይተው ትምህርት ቀስመውበታል። ልክ እንዳንተ በየቦታው የሚለፉ ጊዜ ወስደው የኢትዮጵያ ልክና ገጽ የሚያሳዩ ሰዎች ያስፈልጋሉ። ቱሪዝም የጋራ ርብርብን ይጠይቃል። የመንግስት ፖሊሲ፣ የመንግስት ፍላጎት ብቻውን በቂ አይደለም። የፕራይቬት ሴክተር ፍላጎት ብቻውን በቂ አይደለም። የሚዲያ ሰዎች ፍላጎት ብቻውን በቂ አይደለም። እያንዳንዱ ዜጋ ለኮሌክቲቭ ጥቅም ለጋራ ጥቅም ሲባል መረባረብ ያለበት ኤሪያ ነው። ለምሳሌ ታክሲ ሾፌሮች፣ የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፐቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆና ይላሉ። ሰውየውን እያስፈራሩት እያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። ቱሪዝም እንደዚህ አይሰራም። በተቻለ መጠን ስለ ሀገር መልካም ነገር በመናገር መልካም ነገር በማሳየት ሌላ ሀገር እኮ የምትሄድበት ሩት ራሱ መጥፎ ነገር እንዳታይ ሸፍኖ የሚወስዱ፣ እኛ ጋር ግን እንደዛ አይደለም። መንቃት አለብን። ሰው ሲመጣ ያለውን አፍስሶ ደስ ብሎት እንዲሄድ ደግሞ እንዲመጣ የኔም ስራ ነው ብሎ ሹፌሩ ሲያስብ፣ ሆቴል ሲገባ አንድ ቀን አንሶላ ውሃ ላለማስነካት ሰው ባደረበት አንሶላ ሰው ማሳደር የመጣው ሰውዬ ያስከፋዋል። ንጹህ መሆኑን ማረጋገጥ፣ ሳሙና መኖሩን፣ ፎጣ ንጹህ መሆኑን፣ ቤቱ መጸዳቱን፣ ሽታ የሌለው መሆኑን፣ ያልተከራየሩም ከሆነ ይሁነኝ ብሎ ቡና ቀልቶ ዕጣን ጭሶ ሽታው መቀየር ያስፈልጋል። የሆቴል ሰራተኞች ባለቤቶች ማሰብ አለባቸው። በዛች ቅጽበት በምትፈጠር ስህተት ኢትዮጵያ ላይ ያለ ምስልና አጠቃላይ ስራ ይበላሻል። የአየር መንገዱ፣ ኢሚግሬሽኑ ብዙ ሰዎች ተደማምሮ የሚሰሩት ነው። አስጎብኚዎች ይፍጨረጨራሉ። የእነሱ ብቻ ግን በቂ ያለም ሁላችን እንድናግዛቸው እነሱም እንዲበረቱ የእነሱ ሚና ከፍተኛ ነውና ሁሉም ሰው በኔነት ስሜት ሀገሬ ናት እኔ ባላገኝ የሚቀጥለው ሰውዬ ይጠቀማል ብሎ አስቦ የጋራ ተጠቃሚነትን ታሳቢ አድርጎ የሀገር ኢሜጅ መቀየር ታሳቢ አድርጎ ከሰራ በእርግጠኝነት ኢትዮጵያ ውስጥ ቱሪዝም ከፍተኛ የሆነ ውጤት እናገኝበታለን። በውጭ ለሚኖሩ ኢትዮጵያውያንም በዚሁ አጋጣሚ ማስተላለፍ የምፈልገው መልእክት አንደኛ ሀገራችሁን እወቁ። ብዙዎቻችን አናቅም በእርግጠኝነት። እናንተም ካልቻላችሁ ልጆቻችሁ ይወቁ። ያወቃቸዋትን ኢትዮጵያ በልኳ መግለጥን ተለማመዱ። በልኳ በሚገባት ክብር ልክ መግለጥ ልመዱ። መንግስት ላይ መች ይችላል፣ ፖለቲካ ላይ መች ይችላል፣ ግለሰብ ላይ መች ይችላል። ሀገር ግን ሀገር ናት እና የሀገርን ኢሜጅ የሀገርን መልክ በሚያበላሽ መንገድ አንሂድ። እንሰልጥን፣ እንንቃ። ድሃ ያደረገን ድንቁርና አይደለም፣ ድሃ ያደረገን አለማወቃችን አይደለም፣ እንድንበለጥ ያደረገን የአመለካከታችን ፍሬ አይደለም። አመለካከት ቢቀየር፣ አስተሳሰብ ቢቀየር፣ ብንነቃ፣ ዓለም የሰለጠነበትን ዓለም ያደገበትን መንገድ ብናቅና ብንሰራ እኛ በህዝብ ቁጥር ከፍተኛ ወጣት ያለው ዲጂታል ሳቪ የሆነ ትውልድ የተፈጠረ ያለበት ሀገር፣ ብዙ ቅርስ ብዙ የሚታይ ነገር ያለበት ሀገር ነው። ደክመን ለፍተን ለልጆቻችን መልካም ነገር መተው እንችላለን፣ ግን ለአንድ ወገን የሚሰጥ ኃላፊነት አይደለም። ሁላችን መረባረብ አለብን። የሙዚቃ ሰዎች፣ የፊልም ሰዎች ኢትዮጵያ ውስጥ እኮ አይተህ ከሆነ ሀዘኔታን ለመፍጠር በጣም በቆረቆሰ ቦታ ላይ በደከመ ቦታ ላይ ነው ክሊፕ የሚሰሩት። ድህነትን ማሳየት ክብር ይመስላቸዋል። ግን ሆሊውድ እንዳየኸው በአንዲት ስፍራ የሚፈጠረው ተአምር በተቻለ መጠን ከተማ ደግሞ ሲወጡ ከተማውን ዘግተው የሚያሳዩቸው ፎቆች የሚያሳያቸው ሰፈሮች እነሱን እንድናደንቅ እንድንወድ ካለ እነሱ ትልቅ እንደሌለ እንድናስብ በከፍተኛ ደረጃ አእምሯችን ላይ ስራ ሰርቷል እና እኛም መልካም መልካሙን መግለጥ፣ መልካም መልካሙን ማሳየት፣ መልካም መልካሙን መዝራት ለልጆቻችን ጠቃሚ እንደሆነ አስበን በርብርብ ከሰራን የኢትዮጵያ ሁኔታ መለወጥ የሚችል ነው ተስፋ አለኝ።
እና ኢትዮጵያውያን እንንቃ፣ እንሰልጥን፣ እንማር። ባለፈ ባረጀ አስተሳሰብና መንፈስ አንጓዝ። አዲሱ እሳቤ እያንዳንዷን ነገር በተቻለ መጠን ወደ ገንዘብ ለውጦ ዜጋን ሀገር መጥቀም መቻል ነው። በዛ እሳቤ ሁላችን ከተረባረብን መልካም ይሆናል ብዬ አስባለሁ። ጅማሮቻችን በጣም ጥሩዎች ናቸው። የነቁ የሚተጉ የሚለፉ ሰዎች አሉ፣ አንተን ጨምሮ። እነዚህ ሰዎች ተበራክተው ኢትዮጵያን በልኳ ገልጠን የሚገባንን ጥቅም እንድናገኝ በጋራ መረባረብ አለብን። እንስራ፣ እንልፋ፣ እንድከም። የድካም የላባችን ውጤት ያማረ መሆኑ አይቀሬ ነው። እስካሁን ያየነውም ይሄ ነው። የሚቀጥለውም እንደዚሁ ያማረ እንደሚሆን ምንም ጥርጥር የለውም ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ በዚህ መልኩ ቱሪዝምን ጉዳይ አድርገን እንድንወያይ እድል ስለሰጡኝ በራሴ በመላው የቱሪዝም ቤተሰብ በኤንቢሲ ቴሌቪዥን እና በተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው። በርቱ፣ በርታ አንተ